ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ የሚሆነው ሳምንታዊ የጎልድ ዊኬንድ አናሊሲሳችን ነው። ለዚህ ቻናል አዲስ ከሆናችሁ እንግዲህ በየሳምንቱ የኔን ማርኬት ኤክስፔክቴሽን ፋንዳሜንታል አናሊሲስ ፕላስ ቴክኒካል አናሊሲስን በጎልድ ቻርት ላይ ያለኝን ነገር እዚህ ላይ ሼር አደርጋችኋለሁ። ይሄ ቻናል በደንብ ይጠቅማችኋል ብዬ አስባለሁኝ። ይህን ቻናል ሰብስክራይብ በማድረግ ጀምሩ። ፕላስ ደግሞ ጋይስ ባለፈው ሳምንትም እንደነገርኳችሁ ብር ፎሬክስ ላይቭ ትሬዲንግ ቲም አለን። በዚህ ቲም ላይ የምናደርገው ላይቭ ማርኬት አናሊሲሶችን እንሰራለን። ላይቭ ትሬዶችን አንድ ላይ እንወስዳለን። ስለ ማርኬት በደንብ ዲስከስ እናደርጋለን ሬጉላርሊ። ይህን ቲም መቀላቀል የምትፈልጉ ሰዎች አሁን አዳዲስ ሰዎችን ሬጅስተር እያደረግን ነው። ለመቀላቀል ሙሉ ለሙሉ በነፃ ነው። ነገር ግን ላይቭ ትሬዲንግ ሴሽኖች ስለሆኑ አክቲቭ ማርኬት ታይም ላይ ነው ይሄን የምንሰራው። ቀን ቀን እነዚህ ላይቭ ሴሽኖች መካፈል የምትችሉ ጊዜው ያላችሁ ሰዎች ብቻ ለዚህ ቲም አፕላይ ማድረግ ትችላላችሁ። አፕላይ ለማድረግ አፕሊኬሽን ፎርም ከታች ዲስክሪፕሽን ላይ አለ። እዛ ላይ በመግባት አፕላይ ማድረግ ትችላላችሁ። ፕሊስ ጊዜ ያላችሁና መሳተፍ የምትችሉ ሰዎች ብቻ ግቡ። ምክንያቱም ገብታችሁ እነዚህን ሴሽኖች አቴንድ ማታደርጉ ከሆነ ያው ሪሙቭ መደረጋችሁ ስለማይቀር ማለት ነው። ጋይስ ይሄን ካለን ወደ ቻርታችን እንሂድ። በጣም ኢንትረስቲንግ የነበረ ሳምንትን ያሳለፍነው፣ ኔክስት ዊክም ደግሞ እንደዚሁ ኢንትረስቲንግ ይሆናል ብለን እናስባለን። ሌትስ ጎ ቱ ዘ ቻርትስ። እስከ መጨረሻው ከኔ ጋር ቆዩ። ጋይስ ላስት ዊክ በጣም ኢንትረስቲንግ የነበረ ሳምንት ነው። በጣም ሴንቲመንት ሺፍት ሲያደርግበት የነበረ ሳምንት ነበረ። ኢፍ ዩ አር ሲይንግ ቻርትስ እንደምታዩት የተጀመረው በጣም ቡሊሽ በሆነ ሞመንትም ነበር የተጀመረው ሳምንቱ ማለት ነው። ገና ሳምንቱ እንደተጀመረ ነው ኦል ታይም ሃይ ብሬክ አድርጎ የተነሳው አፕዋርድ የነበረ ትልቅ ሞመንተም የነበረበት ሳምንት ነበረ ማለት ነው። ለዚህ ደግሞ ሜጀር ሪዝን የነበረው ገና ሳምንቱ የተከፈተው እንግዲህ በትራምፕ አድሚኒስትሬሽን እና በፌድ መሃል ባለ ዲስፒዩት ነው። እንደምናውቀው ላስት ዊክ ላይ የትራምፕ አድሚኒስትሬሽን የፌድ ቼርማን ጄ ፓወል ላይ ዳይሬክትሊ ኦፊሻል የሆነ ክስ መስርቶበታል። ኤንድ ደግሞ ኦን ቶፕ ኦፍ ዛት ደግሞ እንግዲህ የኢራንና የዩኤስ ቴንሽንም በጣም አይሎ የነበረበት ጊዜ ነበረ። የትራምፕ አድሚኒስትሬሽን ፌድ ላይ ክስ መመስረቱ ይሄ የፌድ ኢንዲፔንደንስ ላይ ትልቅ የነበረ ኩዌሽኒንግ ነበረ ሲያስከስት የነበረው። ይሄ ደግሞ እንግዲህ ትልቅ ቴንሽንም ፈጥሯል። ፕላስ ኦን ቶፕ የዩኤስ ኢራን ዋር አለ። ይሄ ትልቅ ቴንሽን ስለነበረ እንግዲህ ጎልድ እንዲህ አይነት ቴንሽን ላይ ይመችዋልና በጣም ቡሊሽ ሞመንተም ይዞ ነበረ የቆየው ማለት ነው። ሰኞ ዕለት ሂውጅ የነበረ ሞመንተም ነበር የነበረው። ይሄ ጎልድ ላይ ብቻ አልነበረም፣ ሌሎች ከረንሲዎች ላይ ሄዳችሁ ቼክ ብታደርጉት ዩሮ ላይ፣ ዩኤስዲ ጄፒዋይ ላይ እንደሱ ብታዩት ዩኤስዲ ኦቨር ፐርፎርምድ የተደረገበት ጊዜ ነበረ። ላስት ዊክም እንደወራ ነው ዩኤስዲ አሁን ኢንሄረንትሊ ስትሮንግ እየሆነበት ያለ ጊዜ ነው ከሌሎች ከረንሲዎች አንጻር ብናየው። ነገር ግን ከሌሎች ከረንሲዎች አንጻር እንኳን ሰኞ ዕለት አንደር ፐርፎርም ያደረገበት ጊዜ ነበረ በዚህ ዲስፒዩት ማለት ነው። በተለይ በትራምፕ እና በፌድ በመሃል ባለው ዲስፒዩት። ነገር ግን እነዚህ ሁላ ወዲያው ነው ሴትል ያደረጉት። በተለይ ዩኤስ እና ኢራን መሃል ያለው ቴንሽን ወዲያው ነው ሴትል ያደረገው። ወዲያው ትራምፕ እንግዲህ ኢራን ላይ ያሉት ኪሊንጎች ምናምን መልሶ እንደማይፈጠሩ ተረጋግጦልኛል፣ ለዚህ ሚሊታሪ አክሽን እንደማይወስድ ከተናገረ በኋላ ወዲያው እሱ ቴንሽን ረግቧል እና በትራምፕ እና በፌድ መሃል ያለውም እንግዲህ ሌላ ምንም አዲስ ነገር ሳይሰማ ነው ዊኩ የተዘጋው ማለት ነው። ይሄ ቴንሽን ረግቧል። እንግዲህ ኒውስ ታይም የነበረው ቮላቲሊቲ ቀጣይ ሲሞላ ያየንበት ጊዜ ነበር የነበረው ማለት ነው። ሌላ ላስት ዊክ የወጡ ኒውሶችን ብናይ ላስት ዊክ ላይ ከወጡ ኒውሶች ውስጥ አንደኛው ሲፒአይ ነበረ። ሲፒአይ እንግዲህ 2.7 ሆኖ ነው የወጣው። 2.7 ኤክስፔክት እንደተደረገው ነው የወጣው። ይሄ ኦቨርኦል ያለው እንግዲህ የሚያሳየን ኢንፍሌሽን የተወሰነ ኩል ዳውን እያደረገ መሆኑን ያሳየናል ማለት ነው። ሌላው አንኤምፕሎይመንት ክሌም ነበረ። አንኤምፕሎይመንት ክሌም እንግዲህ ኤክስፔክት ከተደረገው 215,000 ቀንሶ 198,000 ነው የወጣው። እነዚህ ሁላ ለዩኤስ ስትሮንግ የሆነ ኢኮኖሚን ነው የሚሰጡት። ዩኤስ ዳታ ሳር ስትሮንግ ለዩኤስ ጥሩ ሰፖርት ይሰጠዋል ለዩኤስ ዳታ ማለት ነው። ይሄን ሁላ ካየን እንግዲህ ፌድ ላይ ስንመጣ እነዚህ ሁሉ ዳታዎች ተደምረው ኔክስት ፌድ ሚቲንግ ላይ እንግዲህ ከ10 ቀን በኋላ ከዛሬ ኔክስት ፌድ ሚቲንግ አለ ጃንዋሪ መጨረሻ ላይ። እዛ ላይ ሬት ከት እንደማይኖርና ሬት ፖዝ እንደሚደረግ ኦልሞስት ሰርቴን እየሆነ ነው። you are seeing 95.6% ዛሬ ባለው ፕሮባቢሊቲ
ኔክስት ሬት ፖዝ ነው የሚደረገው። ኦልሞስት ማርኬቱ ኔክስት ሬት ፖዝ እንደሚደረግ ሰርቴን ነው ማለት ነው። ይሄም ለዩኤስዲ ፌቨር ይሰጠዋል። እንደምናውቀው ሬት ከት መደረግ ይጀምራል ከተባለበት ጀምሮ እና ሰክሰሲቭ ሬት ከቶች ባሉበት ጊዜ ነው እንግዲህ ጎልድን በጣም ስፓይክ አድርጎ ትልቅ አፓር ሞመንተም ስናይ የነበረው። ይሄ አሁን ሬት ፖዝ ይደረጋል የሚለው በተለይ አሁኑ ላይ ብቻ አይደለም፣ ኔክስትን ፕሮባቢሊቲው የሚያይለው ሬት ፖዝ እንደሚል ነው። እርሊ ሬት ከት ሊደረግ ይችላል ተብሎ የሚታሰበው ኔክስት ጁን ላይ ነው። ሶ ይሄ ሁላ የሚያሳየን ዩኤስዲ የተወሰነ ኢነረንትሊ ስትሮንግ እየሆነ እንዳለ ነው። ሶ ፋንዳሜንታላችን ያሉ ኒውሶች ይሄን ይመስላሉ። ሶ ካለን ፋንዳሜንታል ነገሮች አንጻር ዩኤስዲ በተለይ ከኢኮኖሚክ ዳታ አንጻር ብቻ ስናይ ዩኤስዲ ኢነረንትሊ ስትሮንግ እየሆነ ነው። ከሌሎች ከረንሲዎችም አንጻር ጥሩ ፐርፎርም እያደረገ ነው። ይህን ከጎልድ አንጻርም ጥሩ ፐርፎርም ሊያደርግ የሚችልበት ጥሩ ሪዝን አለ ማለት ነው። ነገር ግን ደግሞ አዲስ ሌላ ኒውስ ሪሰርፌስ እያደረገ ያለ ምንድን ነው? በተለይ በዩኤስ እና በግሪንላንድ መሀል ያለውን እንግዲህ ዲስፒዩት እናውቃለን። ትራምፕ ግሪንላንድን አኳየር ማድረግ በጣም ዴስፕሬትሊ ነው የሚፈልገው። እሱ ለሰርተን ታይም የቆየ ነገር ነው። አዲስ ያለው ነገር ግን ምንድነው? ላስት ዊክ ውስጥ እንደምናውቀው ዩሮፕ ካንትሪዎች ግሪንላንድን በጣም ባክ ማድረግ የጀመሩበት ነው። ኤንድ ደግሞ እንግዲህ ግሪንላንድ ላይ ትሩፕ እስከ መላክ ድረስ ደርሰዋል። ይሄ ላይ ተነስቶ ደግሞ ትራምፕ የወሰደው እርምጃ ኤኒ ካንትሪ ግሪንላንድን ባክ የሚያደርግ እንዳለ ታሪፍ እንደሚጭን ነው የተናገረው ማለት ነው። ይሄ የታሪፍ ዋር መልሶ ሪሰርፌስ ሊያደርግ ያለ ይመስላል። ፍሮም ፕሪቪየስ ሂስትሪስ የምናውቀው ይሄ ታሪፍ ዋር በጣም ትልቅ ስፓይክ ለጎልድ ሲጨምር ነው የምናውቀው። የምታስታውሱ ከሆነ ኤፕሪል ላይ ይሄ ሊብሬሽን ዴይ ያለው ትራምፕ ማለትም ትራምፕ ኦልሞስት ሁሉም ካንትሪ ላይ ታሪፍ የጫነበት ጊዜ ይሄ ቴንሽን በጣም ትልቅ ሰርጅ ነበር ጎልድ ላይ ያመጣው። ይሄ የምናየው ሰርጅ ታሪፍ ዋሩ ላይ የነበረ ሰርጅ ነው። አሁንም እንደዛ አይነት ነገር ሊፈጠር ይችላል። በተለይ እንግዲህ ሌት ዊክ ላይ ስለሆነ የሰማነው ማርኬቱ እንዴት ሪያክት እንዳደረገ አላየንም። በተለይ ኔክስት ዊክ ላይ ዩሮፒያን ካንትሪዎችም እነዚህ ታሪፍ የተጣለባቸው መልሰው ደግሞ ሪታሊቶሪ የሆነ ታሪፍ መልሰው የስ ላይ የሚጭኑ ከሆነ ቴንሽኑ በጣም ይካረራል። ይሄ ደግሞ ለጎልድ ይመቸዋል እና ምንም ዩኤስዲ ኢነረንትሊ ስትሮንግ ቢሆንም በኢኮኖሚክ ዳታ አንጻር በዚህ ጂኦፖለቲካል ቴንሽን ምክንያት ደግሞ ጎልድ መልሶ ሰርጅ ሊያደርግ ይችላል ማለት ነው። ኔክስት ፋንዳሜንታልስ በጣም ኢምፖርታንት ኒውሶችን በጣም መከታተል አለብን። ይሄ የታሪፍ ነገር ዝግ ሚል ከሆነ ዩኤስዲ ኢኮኖሚክ ዳታው ጥሩ ስለሆነ እንግዲህ ጎልድ ሪትሬስ ሊያደርግ የሚችልበት አጋጣሚ አለ። በጣም አግሬሲቭሊ ሪትሬስ ባያደርግ እንኳን ሪትሬስ ሊያደርግበትና ዩኤስዲ የተወሰነ አውትፐርፎርም ሊያደርግበት የሚችል ትልቅ እድል አለ። ደግሞ ይሄ የታሪፍ ዋር በጣም ሪሰርፌስ የሚያደርግ ከሆነ እና አዳዲስ ነገሮች ምንሰማ ከሆነ አዲስ ሰርጅ ለጎልድ ልናይና እንግዲህ አዲስ ኦልታይም ልናይበትም የምንችለው ሪዝን አለ ማለት ነው። ቴክኒካሎቻችን ብቻ ኤክስፕሌን አያደርጉትም ማለት ነው። በሁለቱም ሳይድ ኦፖርቹኒቲ ሊኖርበት የሚችለው ዊክ ነው። ዩ ሃቭ ቱ ዋች ዛት። እንግዲህ አዲስ ነገር ሲሰማ ደግሞ ወዲያው ቴሌግራም ላይ አፕዴት አደርጋችኋለሁኝ። ቴሌግራም ቻናላችን ብትቀላቀሉ መልካም ነው። ዲስክሪፕሽን ላይ ሊንኩን ታገኙታላችሁ። ሌትስ ጎ ቱ አወር ቴክኒካልስ። አወር ቴክኒካልስ ከኢኮኖሚክ ዳታችን አንጻር ሴል ኦፖርቹኒቲስ ነው የምንፈልገው። አዲስ ደግሞ ጂኦፖለቲካል ነገር የሚመጣ ከሆነ ባይ ኦፖርቹኒቲዎችን መለሰን እንፈልጋለን ማለት ነው። ፎርወርድ ላይ ስንመጣ ዩ ካን ሲ ኢት እንግዲህ ላስት ዊክ ላይ ሰኞ ዕለት በነበረው ዳታ በጣም ሲግኒፊካንት የሆነ አፕዋርድ ሞመንተም ነበረ። ስትራክቸራል ብሬክ ወደ ላይ ያገኘን። ከዛ በኋላ እንግዲህ ማርኬቱ ኮላፕስ እያደረገና ኮንሶሊዴት እያደረገ እናየዋለን ማለት ነው። አሁን ባለው ስትራክቸራል ሃይና ሎዋችን መሀል ላይ ነው ያለው። አርብ ዕለት በተለይ ይሄ ከፌድ አዲስ ሰው አሁን ጄ ፓውል ማርች ላይ እንትኑን ይጨርሳል፣ ተርሙን ጄ ፓውል ማርች ላይ ይጨርሳል። አዲስ ሰው መተካቱ አይቀርም። የሱ ፕሮባቢሊቲ ኢንዴክሶች እየወጡ ነው። በተለይ ትራምፕ የሚፈልገው ሬት ከትን በደንብ ያደርግልኛል ብሎ የሚታሰቡ ሰው የሚመረጥ ከሆነ እነዛ ፕሮባቢሊቲዎች በጣም አፌክት እያደረጉት ነው ይሄን ቻርት የሚገኘው። አርብ ዕለት ከዛ ኒውስ ጋር በተያያዘ የተወሰነ ስፓይክ ወደ ታች አይተን ነበረ። ወዲያው ነው መልሶ ኢምባላንሱ የተሞላው ማለት ነው። አዘርዋይስ ግን ስትራክቸራሊ ስናየው ማርኬቱ ኮንሶሊዴት እያደረገ ያለበት ጊዜ ነው ማለት ነው አሁን ያለው። ኢነረንትሊ ባለ ነገር እንግዲህ ማርኬት ሪትሬስ እንዲያደርግ እንጠብቃለን። አዲስ በተለይ ከታሪፉ አንጻር ምንም ነገር ማይኖር ከሆነ ማርኬት ወደ ታች ሊወርድበት የሚችል እድል አለ። ዩኤስዲ ፐርፎርም ሊያደርግበት የሚችል እና
እስከዚህ ፎርወርድ ቡሊሽ ኦርደር ብሎክ ሁላ ሊደርስበት የሚችል አደር አለ። ያን ያህል ዲፕ በጣም ላይሄድ ሊችል ይችላል። አዘርዋይዝ ግን we are expecting it የተወሰነ እንዲወርድ እና በተለይ እነዚህን ኢምባላንሶች ፉሊ ፊል እንዲያደርግ ኤክስፔክት አደርገዋለሁ ማለት ነው። ፎርወርድ አዘርዋይዝ ከዚህ ኦርደር ብሎክ ሌላ ታርጌት ፖይንት የለንም ማለት ነው። በተለይ ግን ይሄ ታሪፍ ዋሩ የሚባባስ ከሆነ አዲስ ስፓይክ ወደ ላይ እና ከዚህ በላይ ያሉ ሊኩዊዲቲዎች ቴክ እንዲደረጉ ኤክስፔክት እናደርጋለን ማለት ነው። ወደ ዋን ወር ስንመጣ ዋን ወር ላይ በጣም ዙም እንዲሆነ ስትራክቸር እናያለን። እንግዲህ ቅድም ያየናት ፎርወርድ ቡሊሽ ኦርደር ብሎክ ማለት እችኛዋ ናት። ሶ ከሷ ላይ ሌላ ዋን ወር ቡሊሽ ኦርደር ብሎክ እናገኛለን ማለት ነው። ሶ ኢዚ ታርጌት ሊሆን የሚችለን ዚስ ዋን ወር ኦርደር ብሎክ ነው ማለት ነው። ሶ ወደ ታች ሪትሬስ ሊያደርግበት የሚችለው ማርኬት በጣም እንዳለው ኢኮኖሚክ ዳታዎች ዩኤስዲ ባክ ስለሚያደርጉ ወደ ታች ሪትሬስ ሊያደርግበት የሚችለው ትልቅ ኦፖርቹኒቲ አለ። ሶ ሴል ኦፖርቹኒቲ እስከዚህኛው ዋን ወር ቡሊሽ ኦርደር ብሎክ ድረስ የምናገኝበት ጥሩ እድል ሊኖር ይችላል ማለት ነው። ሶ በተለይ ነገ ልክ ማርኬት እንደተከፈተ ዩኤስ ማርኬት ባንክ ሆሊዴይ ነው። ሶ ዩኤስ ማርኬት አክቲቭ አይሆንም ነገ። ሶ ዩኤስ ማርኬት አክቲቭ ስለማይሆን ትልቅ ቮሊዩም ነው ከማርኬቱ ላይ የሚነሳው። ሶ ሰኞ ዕለት ማርኬት ቮላታይል የሚሆንበት ቻንስ አለው ማለት ነው። ሶ በአፕዋርድ ሳይድ ማርኬት የሚከፈት ከሆነና ጥሩ አፕዋርድ ሞመንተም የሚኖረው ከሆነ ኤንድ ዚስ ታሪፍ ዋርን የምናስወጣው ከሆነ አዲስ ኒውስ ማይሰማ ከሆነ እዛ ላይ ከዚች ቤሪሽ ኦርደር ብሎክ ላይ ጥሩ ሴል ኦፖርቹኒቲ ልናገኝ እንችላለን፣ በጣም ወደ ላይ መሄድ ከሆነ ማለት ነው። ነገር ግን ከዚህ በታች ራሱ ሌላ ሴል ኦፖርቹኒቲ ልናመገኝበት የምንችለዋለን። ለሱ ወደ ታች ኑርድና 15 ሚኒታችን ላይ እኔ ሶ 15 ሚኒታችን ላይ ስናይ ሶ we can see ይሄኛው ረጅም የሆነ 15 ሚኒት ቡሊሽ ኦርደር ብሎክ አለን። ሶ as you can see it እዚህ ላይ ጥሩ ማርኬት ሪያክት ያደረገበት ጥሩ ባይንግ ኦፖርቹኒቲ ሰጥቶን የነበረ 15 ሚኒት ቡሊሽ ኦርደር ብሎክ አለ። ሶ እሱ አርብ ዕለት ዲስኳሊፋይ ተደርጎ ማርኬት ዲስኳሊፋይ አድርጎት ወርዷል አርብ ዕለት። ሶ ይሄ ትልቅ ሞመንተም ወደ ታች ሲጀምር አርብ ዕለት የነበረው ሪያክሽን ላይ አዲስ 15 ሚኒት ቤሪሽ ኦርደር ብሎክ አለን ማለት ነው። ሶ ይሄኛው ጥሩ ሴል ኦፖርቹኒቲ ልናገኝበት የምንችልበት ነው ብዬ አስባለሁ። ከዚህ ላይ ጥሩ ሴል ኦፖርቹኒቲ ልናገኝ እንችላለን። አንድ ነገር ግን መረዳት ያለብን ማርኬት ሲከፈት በጣም ቮላታይል ነው። ፕላስ ደግሞ ነገ ከማርኬቱ ላይ ትልቅ ቮሊዩም ሊነሳ ይችላል። ሶ ማርኬት ሲከፈት በኤዥያን ሴሽን ነው እና ዊክ ኦፕኒንግ ስለሆነ በተለይ ደግሞ አርብ ዕለት ከኒውስ በኋላ ማርኬቱ ስለተዘጋ ማርኬቱ ሲከፈት በጣም ቮላቲል ነውና ኢዝሊ እችኛዋን ዲስኳሊፋይ ሊያደርግብን ይችላል። ሶ ማርኬት አከፋፈቱን አይተን ካልም በሆነ መንገድ የሚከፈት ከሆነ ከዚህኛዋ ላይ ጥሩ ሴል ኦፖርቹኒቲ እናገኛለን ብዬ አስባለሁ። ነገር ግን በአፕዋርድ ሳይድ የሚከፈት ከሆነና ኢዝሊ ዲስኳሊፋይ የሚያደርግብን ከሆነ ይሄኛውን ሳይድ ከዚህኛው ላይ ሴል ኦፖርቹኒቲ ልናገኝ እንችላለን ብዬ ነው አስባለሁ ማለት ነው። ሶ ዋን ቲንግ ሰመራይዝ ማድረግላችሁ ኔክስት ዊክ ፋንዳሜንታሎቻችን በጣም ማተር ያደርጋሉ። እንደነገርኳችሁ ይሄ የታሪፍ ዋር የሚባባስ ከሆነ ለጎልድ ጥሩ ባይንግ ፖቴንሻል ነው የምናገኘው። አፕዋርድ ስፓይኮች ልናይ እንችላለን። ነገር ግን አዲስ ነገር ሳይሰማ የሚቀር ከሆነ በተለይ ኒውስ አንድ ኒውስ ሲወጣ ዛት ፓኒክ ካን ክሬት በጣም ትልቅ የሆነ ኢምፐልስ ክሬት ሊያደርግ ይችላል። ነገር ግን አዲሽናል ነገሮች ማይሰሙ ከሆነ ወዲያው ነው ቮላቲሊቲው ኮላፕስ የሚያደርገውና ኢምባላንሶች ፊል የሚደረጉት ማለት ነው። ሶ ይሄ የታሪፍ ዋር ላይ ሌላ ሪታሊዬሽን ማንሰማ ከሆነና አዳዲስ ኒውሶች ቢልድ አፕ ማያደርጉ ከሆነ ይሄ ነገር ሊቀዘቅዝ ይችላልና ኢነረንትሊ ዩኤስዲ ስትሮንግ እየሆነ ስለሆነ ጎልድን ፕሬዠር ውስጥ ሊቀጥተውና የተወሰነ ሪትሬስመንት ልናይ እንችላለን። አዘርዋይስ ግን ይሄ በግሪንላንድ እና በዩኤስ መሀል ያለው እና ኢንአዲሽናሊ ዩሮፒያን ካንትሪስ አዳፕ ሆኖ ያለው ነገር የሚባባስ ከሆነ እንግዲህ ለጎልድ ደግሞ ሌላ ፌቨር ልናይ እንችላለን ማለት ነው። ሶ ማርኬቱን ኔክስት ዊክ ላይ ተከታተሉት። ኦፍ ኮርስ እኔም ተከታትዬ አፕዴት አደርጋችኋለሁ። ጆይን አስ ኦን ቴሌግራም። ሃቭ አ ናይስ ዊክ ጋይስ። ይመቻችሁ። ኔክስት ዊክ ደግሞ እንገናኛለን።